Hey guys, ኦሪገን ፖላንድ ውስጥ ናችሁ ያላችሁት? እባካችሁ ይሄንን ሬስቶራንት ወይም ካፌ ሞክሩት። ሚልኪ ኢትዮጵያን ካፌ ይባላል። ዶርዳሽ ላይ ነው ያገኙት። ዛሬ እርቦኝ አበሻ ምግብ አምሮኝ ባዝዝ ይሄው ቬጂ ኮምቦአቸውና ዶሮ ነው ያዘዝኩት። ይኖ ታውቃላችሁ ብዙ ጊዜ ዶሮ አይሳካልንም ኢትዮጵያ ሬስቶራንት ውስጥ፣ ግን እነዚህ አሜዚንግ ቴስት ማይ ጋድ። ከላሊበላ ሬስቶራንት ቀጥሎ ሁለተኛ ፌቨራይት ያገኙት ሚልኪ ኢትዮጵያን ካፌ ነው። ጋይስ ፕሊዝ ትራይ አድርጉ፣ አትጸጸቱበትም። Amazing taste. ሰላም ጤና ይስጥልኝ፣ እንደምን አላችሁ? ኦጌቲ ሀበን እባላለሁ። ይሄ የመጀመሪያው ትንሽዬ ትራያል ለፖድካስቴ እና ደግሞ እንዲሁም ዩቲዩብ ላይ መታችሁ ሰብስክራይብ እንድታደርጉ እስከዛ ድረስ ዋናው ዝግጅቴና ዋናው ፕሮግራሜ እስከሚጀምር ድረስ የዩቲዩብ ፔጅን ማስተዋወቅበት በጣም ሾርት ቪዲዮ ነው። በያላችሁበት ማለዳ፣ በያላችሁበት ከሰዓት፣ በያላችሁበት ምሽት እንዴት ናችሁ? ደህና ናችሁ ወይ ማለት እፈልጋለሁ። እስከ ዛሬ ድረስ ኮንቴንቴን በመውደድ ምጽፋቸውን ነገር በመውደድ የምናገራቸው ከፔኔም ከአንደርስታንዲንግም ከእውቀቴም ተነስቼ የምናገራቸውን ነገሮች በመደገፍ አቋሜን በመደገፍ ወይም ደግሞ አንድ አይነት አቋም ከኔ ጋር ስላላችሁ እሱን በመደገፍ እንዲሁም ደግሞ አቋሜን ሳትደግፉ እምለው ነገርም ደግሞ በብዛት አንደርስታንድ ሳታደርጉት እንዲሁ ደግሞ የምትወዱኝ የምትደግፉኝ ሁላችሁም በያላችሁበት እዚህ ለመድረሴ ይሄንን ቀን ለማየት እንድታደር በህይወቴ ላይ በተለያየ አቅጣጫ የተሳተፋችሁ ሰዎች በሙሉ በያላችሁበት እናንተን በጣም ላመሰግን እወዳለሁ ፈልጋለሁ። አይ ሆፕ ፌል አላደረኳችሁም ብዬ አስባለሁ። እንዲሁም ደግሞ ከዚህ በኋላ ላለፉት 3-4 አመታት ከአንገራችን ከፔናችን ከተለያየ ነገራችን የሚነሳ ነገር አቅርበንላችኋል። ወደ እናንተ በዛ በሚመስለን መንገድ ፕሮፌሽናሊ ባልሆነ መንገድ መተን ከእናንተ ጋር ተጫውተናል፣ አውርተናል። አሁን ግን ትንሽ ፕሮፌሽናል በማድረግ ሰብሰብ ያለ አይዲያ ወይም ደግሞ ትንሽ የሚጠቅም አብሮ የሚያነጋግር የሚያጫውት እናንተ ወደኛ እኛ ወደ እናንተ የምንመጣበት ደግሞ የሆነ ካለ መንገድ ካለ እሱን ለመፈለግ ከምንም በላይ ግን እውነትን ለማንጸባረቅ ከምንም በላይ ማንም ቢቀበልን ባይቀበልን ማንም ቢወደን ባይወደን አንድ አይነት አይዲዮሎጂ ብንሆን ባንሆን አንድ አይነት ሃይማኖት ብንሆን ባንሆን የሚነገር እውነት የማይካድ እውነት የማይሸፈንን ሀቅ ደግሞ በዚህ በሚዲያ ላይ ለማቅረብ ለእናንተ ቃል ገባለሁኝ። የፖድካስቴን ስም The Healing Mic ፖድካስት ነበር ያልኩትና አጋጣሚ ዩቲዩብ ላይ ይሄንን ስም ሬጂስተር ለማድረግ ስገባ በጣም ብዙ ከዚህ በፊት የነበሩ ኦልድ ቪዲዮዎች ብዙም ተከታይ የሌላቸው የአሜሪካኖች ፔጅ ኤግዛክትሊ The Healing Mic ፖድካስት የሚል 1-2 ፔጆች አየሁኝና በጣም ኮንፊውዝድ ሆንኩኝ። እንዴት ነው ይሄንን ፕሮግራም አንለስ አዘርዋይስ በህግ ላይሰንስ ካላወጣሁለት በስተቀረ እንዴት ነው ሌላም ሰው የሚጠቀመውን ስም እኔ ልጠቀምበት የምችለው ብዬ ትንሽ ግርታ ፈጥሮብኝ ነበርና ይሄንን ሐሳቤን ላስት ዊክ ለቲክታክ ጓደኞቼ ላይቭ በገባው ጊዜ አማክሬያቸው ነበር እና አሁንም ይሄን ጥያቄ ለእናንተ ይሄን ለምትመለከቱ ይሄ ቪዲዮ ለደረሳችሁ ለእናንተ እንዲሆንልኝ አደርሳለሁ። ምንድን ነበር የጠየኳቸው? The Healing Mic ፖድካስት በጣም ብዙ ከአንድ በላይ የሆነ ሌላ ፖድካስት የሚሰሩ ከዚህ በፊት ከኛ በፊት የነበሩ በእርግጥ ብዙ ተከታይ የሌላቸው ብዙ ሰብስክራይበርስ የሌላቸው ነገር ግን ይሄንን ስም ይጠቀሙ የነበሩ ፔጆች አሉ እና ምን ትመክሩኛላችሁ? በዚህ ስም ልቀጥል ወይስ ሌላ ስም ላውጣ ብዬ በጠየቁ ጊዜ አንድ አክሱማይት የምትባል የቲክታክ ጓደኛዬ ያንን ስም አብዛኛው ሰው ያንን ስም አትጠቀሚ በጣም ኮንፊውዝ ያደርጋል ሰውን፣ እኛም አሁን ሰብስክራይብ ለማድረግ ስንገባ የነዛ ሰዎች ፔጅ ነው የሚወጣው፣ ስለዚህ ቀይሪው በሚለው ተስማምቷል። ሁሉ ሰው ተስማምቷል። አይ ሆፕ እናንተም በዛ ተስማማላችሁ ብዬ አስባለሁ። ግን እሷ የሰጠችኝ ስም በጣም ደስ አለኝ። ቢካዝ ሂሊንግ የሚለውን ቃል እግዚአብሔር ነው የሰጠኝ ብዬ ነው የማስበው። ለኔም የሂሊንግ ጀርኒ ውስጥ ያለሁበት ጊዜ ስለሆነ ያቺን ወርድ በጣም እንደ ኮር ወርድ ወስጃታለሁ። ከእግዚአብሔር እንደተቀበልኳት ያሰብኳት ቃል ናትና ባትቀርብኝ ደስ ይለኛል ብዬ ነግሬያቸው ነበርና
ሂሊንግ ዊዝ ኦጌቴ ሃቨን ፖድካስት ወይም ደግሞ ሂሊንግ ዊዝ ኦጌቴ ሃቨን ሾው ብለሽ ቀይሪው አለችኝ እና በጣም ወደድኩት። ለእኔ ደስ ብሎኛል። እስቲ እናንተስ ምን ትላላችሁ? ስም እስኪ አብረን ስም እናውጣ እንዴ? ወይስ በቀላሉ በየትኛውም ዘመን ላይ ፒክ ሊደረግ የሚችለውን ኦጌቴ ሃቨን ሾው ወይም ኦጌቴ ሃቨን ፖድካስት ዘመን ቢቀየር፣ ጊዜያቶች ቢቀየሩ፣ ሰዎች ቢቀየሩ፣ አመታት ቢቀየሩ፣ ህይወት ቢቀየር፣ ሁሉ ነገር ቢሆን የማይቀየረው ያው ስም ስለሆነ ኦጌቴ ሃቨን ፖድካስት ወይም ኦጌቴ ሃቨን ሾው ልበለው ወይ የሚለውን ጥያቄ ወደ እናንተ ወደ ተመልካቾቼ አቀርባለሁ እና መደበኛውን የሆኑትን ኢንተርቪዎች መደበኛውን የሆኑትን የመረጥኳቸውን ኮንቴንቶች ወደ እናንተ እስከማደርስ ድረስ እቺ ቪዲዮ አጭር ሆና ለእናንተ ትድረሳችሁ። ዩቲዩብ ላይ ገብታችሁ በጊዜው አሁን ታይትሉ ያለው ስላልወሰንኩኝ The Healing Mike ፖድካስት የሚል ነው ያለው። የኔ ፎቶ አለበት። ስለዚህ በዛ በቀላሉ ማወቅ ትችላላችሁ። እዛ ገብታችሁ ምንድነው ሰብስክራይብ አድርጉ ዩቲዩብ ፔጅ። እንግዲህ በተቻለ መጠን ፕሮፌሽናል የሆነውን ወይ ለመጠቀም ካልም ለመሆን አንገርን ትንሽ ሆልድ ለማድረግ ፔንንም ትንሽ በሂሊንግ ኤክሰርሳይዝ ለማድረግ በፎርጊቭነስም ፐርሰናሊ በራሴ ፐርሰናሊ ባለኝ የህይወት መንገድ ውስጥ ፎርጊቭነስን ለመለማመድ ይሆነኝ ዘንድ ይሄንን ፖድካስት ከእናንተ ጋር አብሬ ሂል ለማድረግ ከእናንተ ጋር አብሬ ለመጓዝ ለማደግ እግዚአብሔር እስከፈቀደልኝ ሰዓትና እስከፈቀደልኝ እድሜ ድረስ ከእናንተ ጋር እንደዚህ ለመነጋገር በእንደዚህ አይነት መንገድ ለመምጣት ወድጃለሁ። ታበረታቱኛላችሁ ብዬ ተስፋ አደርጋለሁ። አንዳንድ በጊዜው አሁን በዘመኑ ሀት ቶፒክስ ሲሆኑ ግን ደግሞ ጊዜያችንን የምናጠፋባቸው ለብዙም ነገር የማይጠቅሙ እንዲሁም ዲስትራክት የሚያደርጉን ስቶሪዎችም ካሉ እነሱንም በማንቃት እመጣለሁ። ለምሳሌ ዛሬ ዝም ብዬ አንድ ነገር እችን ቪዲዮ ምክንያት እንድትሆናችሁ ዝም ብዬ አንድ ስቶሪ ፒክ አድርጌ ዝም ብዬ ምን ላወራላችሁ እስኪ ዛሬ። በዛውም ሰብስክራይብ እያደረጉ በዛውም የፖድካስቱን ስም እየመረጡ ሰፖርት እያደረጋችሁኝ ኮንግራቹሌሽን እያላችሁኝ ባይዘው ለኔ ይሄ ቀላል ነገር አይደለም ጋይስ። እዚህ ዘመን ላይ ደርሶ ይሄንን ማየት ቀላል ነገር አይደለም። ከዚህም ደግሞ በጣም እንደማድግ ከዚህም ደግሞ በጣም ከፍ ያለ መንገድ ውስጥ እንደምገባ በጣም ነው የማውቀው። እግዚአብሔር ከኔ ጋር እንደሆነ በጣም ስለማውቅ ያንን እያደረጋችሁ ኢን ዘ ሚን ታይም አንድ ነገር ልበላችሁ። በእነዚህ 2 ሳምንታቶች ውስጥ ሶሻል ሚዲያችንን በጣም ያጣበበው አዶናይ ወንድማችን ነው አይደለ? አዶናይ I really like him። በጣም ነው የምወደው አዶናይ ፒውር የሆነ ነፍስ ያለው ልጅ ነው። ጫዋ ልጅ ነው። ጎበዝ ልጅ ነው። ጀግና ልጅ ነው። እያየነው ነው አይናችን የተቀየረው። ታናሻችን ነው። ታናሽ ወንድማችን ነው። በጣም ብሪሊያንት ነው። አነስት ነው። በጣም ራ ነው። ጥሬ የሆነ ጉልበት ያለው ሰው ነው እና ዲስ ዴይስ ግን ምናልባት ይሄንንም ቪዲዮ ብታደርሱለት ሜቢ ቆርጣችሁን ብታደርሱለት ደስ ይለኛል። አዶናይ ከሚጠቅም አርስት በላይ አርስት እየሆነ ነው። ከብዙ ከሚሞቱ ሰዎች በላይ ከሚራቡ ሰዎች በላይ ከሚጠሙ ሰዎች በላይ ምድራችን ላይ ነግደው መብላት ነግደው ማትረፍ ካቃታቸው ሰዎች በላይ ህፃናቶች በትምህርት ቤት ሄደው መደበኛ የሆነ ትምህርት ከማግኘታቸው በላይ በጣም ስም እየሆነ ነው። የሆነ ቁም ነገርን ከቨር እያደረገ ነው አዶናይ። ወይ ሳምባዲ እየተጠቀመበት ነው፣ ወይ ኃይለኛ ፖለቲካል ዲስትራክሽን ነው፣ ወይ አጀንዳ ነው። ሶ አሁን ለአዶናይ እፈራለታለሁ። አሁን አዶናይ ያለበትን ቦታ እኛ ሁላችን መጀመሪያ ሶሻል ሚዲያ ላይ ስንመጣ ልጅ ሆነን የተጠቀምነው አይነት ሲቹዌሽን ላይ ነው ያለው። በጣም ኤክሳይቲንግ ነው። አቴንሽን በጣም ኤክሳይቲንግ ነው፣ ግን ደግሞ በጣምም የሚያጠፋ ነገር ነው። ከባድ ሲቹዌሽን ላይ ነው አዶናይ ያለው። ሶ ወይ ይሄንን ያለበትን ሰው ሁሉ የሚያወራውን ነገር ሁሌም እንደሚያደርገው አዶናይ በጣም በጥሩ ነገሮች እየቀየረ ድምጽ ለሌላቸው ሰዎች ድምጽ እየሆነ ለሚሞቱ ሰዎች እያነቃ ወጣቱን እያጎበዘ ይሄንን መልካም አጋጣሚ ለመልካም ነገር ካልተጠቀመበት እግዚአብሔር ይነሳበታል። እግዚአብሔር ይሄንን አቴንሽን ይወስዳል እና ተመልሶ ተራ ሰው ያደርጋል። ተመልሶ የማትደመጥ ሰው ያደርጋል። ተመልሶ ሌላ ህይወት ውስጥ ዲስትራክሽን ውስጥ ይከተሃል። አሁን አዶናይ የተነሳበትን እናውቀዋለን አይደል? የመጣበትን መንገድ እናውቀዋለን።
ግን አሁን ከመጣበት ነገር በጣም ርቆ ነው ያለው አይደል? የሚጫወታቸው የሚያደርጋቸው ነገሮች ስትራግሎቹን ማሸነፉ ድካሞቹን ማሸነፉ ሁሉ ከዛ ሁሉ ርቆ ነው ያለው አዶናይ ሌላ አጀንዳ ውስጥ ሌላ መንገድ ውስጥ ማለት የገባው እግዚአብሔር ያንን አቴንሽን ያነሳል። አዶናይ በዚህ ሰዓት ይሄንን አጋጣሚ ተጠቅሞ ቁም ነገር የሆኑ ነገሮችን ልንድንባቸው ሶሳይቲያችን ሊያስብባቸው የሚገቡ ነገሮች ላይ አዶናይ መስራት አለበት ብዬ አስባለሁ። እና እንደነዚህ አይነት ሀት ቶፒክ የሆኑ ነገሮችን አምጥቼ ለእናንተ አካፍላችኋለሁ ማለት ነውና ስላዳመጣችሁኝ በጣም ነው የማመሰግነው። it's just only 10 minutes ናት የቀዳኋት። I hope ብዙ ትንሽ ፖሊሽ አድርጌ እመጣለሁ። ቤቴ ውስጥ የከፈትኳት ስቱዲዮ ነች። thank you so much ስላዳመጣችሁኝ። pray for me በያላችሁበት ጸሎት አድርጉልኝ። በጣም ነው የምወዳችሁ። አቋሜን በጣም ወደዋለሁ፣ ማንነቴን ወደዋለሁ፣ ህይወቴን በጣም ወደዋለሁ። እግዚአብሔር ለጠራኝ ነገር ፉልፊልድ አድርጌ ሰርቼ እግዚአብሔር የጠራኝን መንገድ ፈጽሜ ማለፍ እፈልጋለሁ። በመንገድ የሚያስቀር አምላክ ስለሌለ እነዛን ሁሉ ነገሮች ከእግዚአብሔር ጋር ለማሸነፍ እሞክራለሁና ሼር አድርጉት፣ ሰብስክራይብ አድርጉ። the healing mic podcast ዩቲዩብ ላይ I think ይሄን ስለጥፍላችሁ አብሬ ሊንኩን አያይዝላችኋለሁ። እዛ እየገባችሁ 1-3 አጫጭር ቪዲዮዎች አሉበት። በእነሱም እየተዝናናችሁ ከዚህ በፊት ያደረኳቸው ቃለ መጠይቆች አሉበት። በእነሱም እየተዝናናችሁ ጠብቁኝ። thank you so much ስላዳመጣችሁኝ በጣም አመሰግናችኋለሁ። bye bye, good night.